ነገር ሊስተዘምሩ ያለው ነገር እውነት በጣም ደስ ብሎኛል። ቴንኪው ተሜ እድል ስለሰጠኝ እንድናገር አስቀድሜ እግዚአብሔርን አመሰግናለሁ። አንተንም ደግሞ እጅግ አድርጌ አመሰግናለሁ። ላለፉት 4 ዓመታት በትምህርት ላይ ቆይተናል። እንግዲህ አንተ እድልን ስለሰጠኸኝ ስሜ ደሰለኝ ወንድሮ እባላለሁ። በማለዳ እግዚአብሔር ስምህን ልጥራ በቀትር ስላንተ ልዘምር በምሽት መስዋዕት ይሽተት በማለዳ ምስጋና በቀትር ምስጋና በምሽት ምስጋና ሁልጊዜ ምስጋና እያስተማራችሁን ነበር። እንግዲህ ምክርም ጊዜ ነበር። ብዙ ነገር ላይ ወጣችን እንዳገልግሎታችን ተምረናል። እንግዲህ በጣም በበኩሌ ላመሰግን ፈልጋለሁ እና ሂደቱ እንደነበረና ደስ ያለ ነገር ካለ ስተዘምሩ ያለው ነገር እውነት በጣም ደስ ብሎኛል። ቴንኪው ተሜ እድል ስለሰጠኝ እንድናገር አስቀድሜ እግዚአብሔርን አመሰግናለሁ። አንተንም ደግሞ እጅግ አድርጌ አመሰግናለሁ። በጣም ደስ ብሎኛል። በእውነት ማንኛውም መልካም ነገር በጌታ ነው የሚጀመረው። በተለይም ለቅዱሳን የሚሆኑ መልካም ነገር ሁሉ ከጌታ ነው እና ፍጹም በጎ ስጦታ ፍጹም በረከት ከላይ ከብርሃናት አባት እንደሚወርድ ይናገራልና የሆነው ሁሉ የሆነው ከጌታ ነው እና በእነዚህ ዓመታት በእነዚህ 4 ዓመታት በእግዚአብሔር እርዳታ በእውነት በእግዚአብሔር እገዛ በእግዚአብሔር አቅም የጀመሩ ተማሪዎች ሁሉ መጨረስ ችለዋልና ጌታን እጅግ አድርጌ አመሰግናለሁ። እና ስለ ኖርዝ ዌስት ስለ ማፊኬ ቅዱሳን እንግዲህ በዚህ ስፍራ ጀምረን እዚሁ መጨረስ ነውና ጌታን እጅግ አድርጌ አመሰግናለሁ። አሁን ዛሬ የመጨረሻው ቀን ነው። ተማሪዎች ለግራጁዌሽን ፎቶ የሚነሱበት ቀን ነው። ስለዚህ ቀን ጌታን እጅግ አድርጌ አመሰግናለሁ። በጣም ደስ ብሎኛል። እጅግ በጣም ደስ ብሎኛል። ምክንያቱም ብዙ ያለፍንባቸው ጎዳናዎች አሉ። በዚህ ሰዓት ዘርዝረን ማንጨርሳቸው ብዙ ያለፍንባቸው ጎዳናዎች አሉ እና ጌታ ይመስገን። እግዚአብሔር ደግሞ ለዚህ ቀን ስላበቃን ደስ ብሎኛል። እሺ እንግዲህ እና በጣም እናመሰግናለን። እንግዲህ ሊስታር ክርስቲያን ኮሌጅ ዩኒቨርሲቲ ኮሌጅ በጣም ምገር ማስተማሪዎች ያላችሁ በጣም እግዚአብሔር ታብዛጋ ዘመት ብዙ ቀን ደክመን ሰለቸን ሳትሉ ስላስተማራችሁ እንግዲህ እጅግ አድርገን እናመሰግናለን። ስለነበረን ቆይታ በጣም አመሰግናለሁ። እንግዲህ ወዳችኋለሁ። እሺ በጣም ነው ወዳችሁ። ታንኪዩ ታንኪዩ።
ስሜ ደሰለኝ ሞሎ ይባላለሁ። ቤተክርስቲያን በነበሩ በተማሪዎች የተማሪዎች ተወካይ ነበርኩኝ። እንግዲህ በጣም ደስ ይላል። እንግዲህ ስታስተባብሩ ብዙ ስትለፉ አይተናልና እንግዲህ ያው ከ4 ዓመት በበለጠ ጊዜ ትምህርቱን እየተከታተልን ስንገኝ ነበርና እንዴት ነበር ቆይታው? እንዴት ነበር ጊዜው? ምን ደስ የሚል ነገር አለ ብሎ ብናወራ? በጣም ደስ የሚሉ ነገሮች ነበሩ። እንዲሁም ደግሞ ያው አንዳንድ ተስፋ አስቆራጭ ነገሮች ነበሩ፣ ግን በእግዚአብሔር እርዳታ አልፈነዋል። በቃሉም እንደሚለው ተስፋን የሰጠ የታመነ ነው እንደሚለው በእሱ ታምነን ዛሬ እንደርሰናል። ስሙ የተባረከ ይሁን እና ብዙ ነገሮችን ነው ያሳለፍነው። አብረን በነበርንበት ጊዜ ከብዙ ተማሪዎች ጋር ተዋውቀናል፣ ህብረትን ፈጥረናል። ከቀድሞ ይልቅ ጥሩ ግንኙነቶችን፣ ቤተሰባዊነትን፣ ጓደኝነትን ፈጥረናል። እንግዲህ ያው ደስ የሚል ጊዜ ነበር። እኔም አብሬ እየተማርኩ ስለሆነ ያለውን ነገር ማስታወስ ይችላል። እንግዲህ ያው ከዚህ በፊትም እያገለገልን ነበር እግዚአብሔር በሰጠን ጸጋ እያንዳንዳችን በተለያዩ ቲሞች። አሁን ደግሞ የእግዚአብሔርን ቃል በመማር ስለ እግዚአብሔር የተወሰነ ነገር በማወቅ በቃ ብዙ መንፈሳዊ ትምህርቶችን በመውሰድ እስከ 4 ዓመት ተምረናል። ከዚህ በፊት ከምናገለግለው የተወሰነ ለውጥ ይኖራል ብዬ አስባለሁ። ምን አዲስ ነገር ይፈጠር ይሆን በአገልግሎት ላይ? ከዚህ በፊት ከምናገለግለው አገልግሎት ላይ የተለየ ነገር ይፈጥራል ብለህ ታስባለህ? ምን የተለየ ነገር እንጠብቅ የሚል ሀሳብ ይኖረኛል በበኩሌ። ምክንያቱም ከኔም ጭምር አንተም ብዙ ወንድሞቻችን አብረው ተምረዋል እና ከዚህ በኋላ በቤተክርስቲያናችን እግዚአብሔር የተመሰገነ ይሁን በቴዎሎጂ የተማሩ ወጣቶች አሉ። በዛው መሰረት ደግሞ በአገልግሎቱ ዘርፍ ብዙ ለውጥ በቸርቻ ውስጥ እናመጣለን ብዬ ተስፋ አደርጋለሁ። እግዚአብሔርም ደግሞ ይረዳናል። አብረን የምናየው ይሆናል። እንግዲህ እጅግ አድርጌ አመሰግናለሁ። ቀጣዩ የአገልግሎት ጊዜ ከዚህ በበለጠ የምናገለግልበት ይሁን። እግዚአብሔር ላንተም ጸጋውን ያብዛልኝ። በጣም ደስ የሚል አመሰግናለሁ። አንተን ተባረክ። ለመጨረስ እግዚአብሔር ረድቶናል። በጣም የሚገርም ጊዜ ነበረ። መሀከል ላይ ብዙ ነገሮች ነበሩ። ከሁሉም ነገር እግዚአብሔር ደግሞ እየረዳን እያገዘን ዛሬ ለዚህ ለከበረው ነገር አደርሶናልና እግዚአብሔርን እጅግ አድርጌ አመሰግናለሁ። እሺ ጥሩ ነው። እንግዲህ ያው ከዚህ በፊትም እያገለገልን ነበር። ወደ ትምህርቱንም ከመጨረሳችን በፊት ብዙ እስከ 4 ዓመት ተምረናል። አዳዲስ ኮርሶችን ብዙ የተማኑ በህይወታችን የጨመሩ ነገሮች አሉ። ያን በአገልግሎት ላይ ከማንጸባረቅ አንጻር እንደገና ለአገልግሎት ያለን መነሳሳት የሚፈጥር ነገር ሊሆን ይችላል የሚል ግምት አለኝ። የበለጠ ከመሮጥ ከማገልገል አንጻር እንዴት ነው የምትገልጸው? ያን የተማነው ነገር የተማርነው ነገር በጣም ደስ የሚል ነው። ብዙ ነገሮቹ በጣም ወደ እውቀት አምጥተዋል። ማናውቃቸውን ብዙ ነገሮችን አውቀናል። እግዚአብሔር ይመስገን። አሁን ከመጀመሪያው ወይም ከድሮው ይልቅ ከዚህ በኋላ በአገልግሎት ላይ ጠንክረን በርተን እንደምናገለግል ተስፋ እናደርጋለን። እንግዲህ ለሁላችን እግዚአብሔር ይርዳን። ቀሪው የአገልግሎት ጊዜ የተባረከ እግዚአብሔርን ይበልጥ የምናገለግልበት ጊዜ ይሁን። ስለዚህ ቀን በጣም ደስ ብሎኛል። ቴንክ አመሰግናለሁ። እግዚአብሔር ይባርክ። ምራት አለሙ እባላለሁ። ተስፋ አለኝ። እሺ እንግዲህ በጣም ደስ የሚል ነው። እንግዲህ ከዚህ በፊትም እያገለገልን ነበር፣ አንተም እያገለገልክ ነበር። እንግዲህ ይሄን ያክል ትምህርት ከተማሪም በኋላ በአገልግሎት ለውጥ ሊኖር ያስፈልጋል። በምንሰራበት በአካባቢ በሁሉ ቦታ ከዚህ በፊት በልማድም በልምድም ከምንኖረው ህይወታችን በተለያየ መንገዱ ትምህርት ተምረን ብዙ ኮርሶችን ተምረናል። ብዙ ያላወቅናቸው ነገሮችን አውቀናል። በአገልግሎት ላይ ምን አዲስ ነገር ምን የተለየ ነገር ይፈጥር ይሆናል ብለህ ታስባለህ? እንግዲህ ምን እንጠብቅ? አዎ መማር ጥሩ ነው። እንደምታውቀው ሰው ሳይማር ማስተማርንም አይችልም፣ ማገልገልንም አይችልም። አገልግሎት የእግዚአብሔር ጸጋ ቢሆንም ያልተማረ ሰው አገልግሎትን ሲያገለግልና የተማረ ሰው ሲያገለግል እኩል አይመጣም። አገልግሎትን ስናገለግል የምናገለግላቸውን ሰዎች ምን እንደሚፈልጉ የጊዜው ነገር ምንድነው፣ በዚህ ሰዓት በእኛ አካባቢ ያለው በአገልግሎት መልኩ ልናቀርብ የምንችለው የህዝቡ ጥያቄ ችግሩ ምንድነው፣ በዚህ ጊዜ ልንፈታ የምንችለው ነገር አለ ወይ? ያን ነገር አይቶ አጣርቶ የጊዜውን ነገር ማቅረብ የሚችለው የተማረ ሰው። በዛ ረገድ እኔ አሁን ለህዝቡ ዝም ብዬ አንድ መልእክት ይዤ አልቀርበው። በዚህ ሰዓት ምን ያስፈልጋል፣ ህዝቡን መምከር የሚችለው ቃል ምንድነው፣ ቅድስና ሊሆን ይችላል፣ ጸሎት ሊሆን ይችላል። እያንዳንዱን የተጣራ ነገር ይዤ ለመቀረብ የሚችለው ተምሬ ነው። ስለዚህ ይሄን እድል በዚህ ትምህርት አግኝቼዋለሁ። ስሜ ማስረሻ ተስፋ ይባላለሁ። የሊድ ስታር ተመራቂ ተማሪ ነኝ። በእግዚአብሔር ምሕረትና በእግዚአብሔር ቸርነት ለዚህ ቀን በቅተናል። ጌታ ክብሩን ይውሰድ፣ ቅዱስ ስሙ ይባረክ። በእግዚአብሔር እርዳታ ነው የሁሉ ነገር የሆነው። ከኛ የሆነ አንዳች ነገር የለም። እግዚአብሔር በብዙ ረድቶናል። በዚህ በምንማርበት በዚህ
በጥቂት ዓመታቶች ውስጥ ላይ ብዙ ነገር እግዚአብሔር ሲረዳን አይተናል። የእግዚአብሔርን ድንቅ ተአምራቱን ያየንበት ነው እና በዚህ ኮሌጅ ውስጥ ላይ ሆነን በምንማርበት ጊዜ ብዙ ነገርን ተጠቅመናል። ለወደፊትም ደግሞ ብዙ እንጠቀማለን ብለን ተስፋ እናደርጋለን። ሰው ሄርሜኔቲክስ ነው ስናፈታት በጣም በዚህ በቴዎሎጂ ውስጥ ላይ በጣም አስፈላጊና ትልቅ ነገር ነው ብዬ ነው እንደኔ የሚቀበለው። በጣም መጽሐፍን በአሁዱ መፍታትና መጽሐፍቶች ምን እያሉ እንደሆነ እንዴት መጽሐፍቶችን መፍታት እንዳለብን ከዚህ በፊቱ አይነት ሳይሆን ከተማሪን በኋላ ብዙ ለውጦች አሉ። እንዴት መጽሐፍን መፍታት አለብን፣ እንዴት በአሁዱ የእግዚአብሔርን ቃል በትክክል ለሕዝቡ መናገር አለብን የሚለውን ትልቅ ነገር ነው ከዛ ውስጥ የተረዳነው። በጣም የሚጠቅም ነገር ነው። መጽሐፉ ምን ሌላ ስለሆነ በዚህ ምዕራፍ ውስጥ ላይ ምን ሐሳብን ያዘው፣ ጭብጥ ሐሳቦቹ ምንድናቸው የሚለውን ትልቅ ነገርን ነው የያዘው። በጣም ነው የተጠቀምኩት። ሄርሜኔቲክስ በጣም የሚወደድ ኮርስ ነው። አንተም እንደምትወድ ተስፋ አደርጋለሁ። እንግዲህ ያው በጣም እንዳልከው ልክ ነው። በጣም የሚገርም ኮርስ ነው ማለት እኔም ከዚህ በፊት ብዙ የእግዚአብሔርን ቃል ገልጸይ አረፍተ ነገሩን ሊሆን ይችላል ሐሳቡን አንቀጹን ብቻ ስታነብ እንደዚህ ይላል በሚለው ለራሴ እንደሚመች አድርገን ስንጠቀም እኔም በበኩሌ የተጠቀምኩላሉ። ግን ከተማርኩ በኋላ ማለት ግራ የገቡኝ ነገሮች ወይኔ ለካ እንደዚህ አይደለም እያል ወደ ላይ የተመለስኩ በራሴ መንገድ የተረጎምኩትን ያክል ከተማርኩ በኋላ ያረምኳቸው ብዙ ነገሮች አሉ። ቃሉ ለማተጻፈ ምን ልፈልጎ ነው መልእክቱ የሚቀበለው ተደራሲያን እንደማናቸው የሚሉ ነገሮች በቃ በስንት ዓመተ ምህረት ወደ ላይ የማህበረሰቡን ታሪክ ካልቸር እያጠነን በደንብ እንደምንረዳ ከዛ በዘላለ ደግሞ ዛሬ ላሉት ትውልድ ምን አይነት መልእክት አለው የሚሉን እስከዛ ድረስ ተጠንቅቀን የእግዚአብሔርን ቃል ማንበብ እንዳለብን መረዳት እንዳለብን የሚያሳይ ኮርስ ነው። እንግዲህ በጣም የወደድኩት እኔም በጣም ለህይወታችን መጽሐፍ ቅዱስን ለመስበክም ለማስተማርም ከበዛ መጽሐፍ ዲፔንድ እንደሆነ የሚያሳይ መጽሐፍ በጣም ደስ ምን እንግዲህ ምን እንጠብቅ ከዚህ በፊት ካለው አገልግሎት ጋር አሁን ተምራይ ስታገለግል የተለየ ነገር ይኖራል ብዬ ተስፋ አደርጋለሁ። እንግዲህ ብዙ ነገር ነው እግዚአብሔር ትላንትናችን ሲያስተምረን ለነገ ደግሞ ትልቅ ምስክርነትም ነውና ነገ ደግሞ በወንጌል እናፍርም መቼስ አስቀድሞ ለአይሁድ ደግሞም ለግሪክ ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው። ስለዚህ ተምረናል። ይህን ወንጌል በጥቂቱም ቢሆን የእግዚአብሔርን ቃል ስለተማርን ይህን ደግሞ የተማርነው የእግዚአብሔርን ቃል ይዘን ለትውልዱ ብዙ ትልቅ ነገር ይዘን እንደምንነሳና በዚህ ዘመን ደግሞ እኛ ግን የተሰቀለውን ክርስቶስን እንሰብካለን እንዳለ ሐዋርያው ጳውሎስ የተሰቀለውን ክርስቶስን የምንገልጥበት በህይወት በኑሮ በትምህርት የምናሳይበትና በአገልግሎታችን የምንገልጥበት ነው። በክርስቶስ ኢየሱስ የዳንን ሰዎች ነን። በጸጋው በክርስቶስ ድነናል። ይሄን የመዳንን ወንጌል ይሄን የምስራችን ወንጌል ከትላንትናው ይልቅ ዛሬ ደግሞ በእውቀትም በመንፈስም በዝግጅትም ይዘን የምንወጣበት ነው። ስለዚህ ከፊት ለፊታችን ትልቅ ስራ ይጠብቀናል። እንግዲህ ከጌታም የሰጠን ትልቁ ትእዛዝም ስለሆነ ተልእኮም ነው። ይህን ተልእኮ ለማስፈጸም መማሪያችን በጣም ጠቅሞናል ይላል። እንግዲህ እጅግ አድርጌ አመሰግናለሁ። እንግዲህ ብዙ ዓመታትን ተምረናል። እግዚአብሔር በሰጠን ጊዜ ቀሪው የአገልግሎት ጊዜ እግዚአብሔርን ከዚህ በላይ የምናገለግልበት ይሁን። እግዚአብሔር ለእንተም ጸጋውን ያብዛልኝ። አሜን። ቴንክዩ ፈሚ በጣም ነው ማመሰግነው። ጌታ ይባርክ። እግዚአብሔር ይርዳት። አሜን አሜን። እግዚአብሔር ያቶ ዛሬ መጨረሻ ቀናችን ደስታችን በበኩሌ ደስታዬ ወደር የለው። እግዚአብሔር ይባረክ። ደስ አለኝ። ሰላም ለእናንተ ይሁን። በመላው ዓለም የምትገኙ ቅዱሳን በሙሉ ዛሬ በማፊኬ ሳውዝ አፍሪካ እንገኛለን። ዛሬ ከእህታችን ከዘማሪት ራሄል እንዲሁም ደግሞ ከዶክተር ተሜጋ በማፊኬ ከተማ በኢትዮጵያ ወንጌላውያን ህብረት ቤተክርስቲያን ውስጥ እንገኛለን። እዚህ ያለንበት ምክንያት ላለፉት 4 ዓመት ሲማሩ የቆዩ የሮችን ዛሬ ፎቶ ቀን ነው፣ ለምርቃት የሚዘጋጁበት ቀን ነው እና በዚህ ምክንያት እዚህ ያለን እና በጣም ደስ ብሎኛል። በእውነት እግዚአብሔር አስጀምሮ የሚያስጨርስ አምላክ ነው። እጅግ ደስ ብሎኛል። ዛሬ በፊታችሁ የተገኘሁት ደስታዬን ለመግለጽ ነው። ወደ እህቴና ወደ ወንድሜ ያሳልፋቸዋለሁ። ሰላም ይብዛላችሁ ቅዱሳን። እንግዲህ ዶክተር ብርሃኔ እንደተናገሩት ያው ዛሬ ከጆሃንስበርግ እዚህ ድረስ የመጣ ነው
ለ4 ዓመት ያህል በብዙ ትጋት ሲማሩ የነበሩ ተማሪዎችን ለግራጁዌሽን ለማዘጋጀት የመጽሔት ፎቶ ለማስነሳት ሌሎችንም ነገሮች ለግራጁዌሽን የሚደረጉ ነገሮችን ፋሲሊቴት ለማድረግ ነው የተገኘ ነው። ይህንን በማድረግ እጅግ ደስተኞች ነን። ተማሪዎች ደግሞ ከሁሉ በላይ ደስተኞች ሆነው አግኝተናቸዋል። እንግዲህ ሊድ ስታር ክርስቲያን ዩኒቨርሲቲ ላለፉት 9 ዓመታት በተደጋጋሚ በተለያየ ጊዜ ተማሪዎችን ከሰርቲፊኬት ጀምሮ እስከ ዲግሪ ባለው ሲያስመርቅ ቆይቷል። አሁንም እያስመረቀ ይገኛል። እንግዲህ ዋናው ዓላማችን ትውልዳችንን ማስተማር፣ የማያሳፍሩ ሰራተኞችን ማፍራት ነውና አሁን ስናገር እንግዲህ ለተመራቂ ተማሪዎችም በሚውል ደረጃ ከተማርን በኋላ እንግዲህ በማህበረሰባችን በቤተክርስቲያናችን ውስጥ ለውጥ ለማምጣት ስለሆነ እንግዲህ ወደ ተግባር ይሄ ይቀየራል ብዬ እምነት አደርጋለሁ። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ሰላም ለእናንተ ይሁን። በኖርዝ ዌስት ማፊኬን ከተማ የምትኖሩ ቅዱሳን በሙሉ ዛሬ እዚህ ተገናኘ ነው እኔ እቴ ዘማሪት ራሄል እና ዶክተር ብርሃኔ የሚሆን ነገር ለማድረግ ነው የመጣ ነው። በቆያችሁበት ጊዜ እንደተማራችሁ ብዙ ነገር ከትምህርት ቤቱ እንዳወቃችሁ እግዚአብሔር ደግሞ በዛ እንደረዳችሁ እናምናለን። በዛም ደግሞ እጅግ በጣም ደስተኞች ነን። ምክንያቱም መከሩ ብዙ ነው አይደለ? ሰራተኞች ግን ጥቂት ናቸውና ለዛ የሚሆን ሰራተኞች እግዚአብሔር በዚህ ኢንስቲትዩሽን በኩል ስላደረገው ነገር ጌታ እናመሰግናለን። እናንተ ደግሞ በታማኝነት ጊዜያችሁን በመስጠት በዚህ ትምህርት ቤት ውስጥ ኮሚቴድ ሆናችሁ በመማራችሁ ዛሬ ሆናችሁትን ሆናችኋልና ዲፕሎማ ያላችሁ ዲግሪ እንድትቀጥሉ፣ ዲግሪ ያላችሁ ደግሞ ማስተርስ ኢንስቲትዩሽኑ እስከ ፒኤችዲ ስለሚሰጥ በዚህ ኢንስቲትዩሽን ውስጥ የምትፈልጉትን ያህል ብትጓዙ ደስ ይለናል። ትምህርት የማያቋርጥ ነው። አእምሮ ያለ ዕውቀት እንዲሆን እግዚአብሔር ፈቃድ አይደለም። ስለዚህ መማር ትችላላችሁ። መንገዱ ክፍት ነው። እስካሁን አብራችሁን ስለመጣችሁ በጣም እናመሰግናችኋለን። በእርግጠኝነት ደግሞ ነገ አብራችሁ እንደምትሆኑ የእግዚአብሔርን መንግስት እንደምታገለግሉ እናምናለን። ጌታ አብዝቶ ዘመናችሁን ይባርክ። በጣም እንወዳችኋለን። እግዚአብሔር የተመሰገነ ይሁን። እግዚአብሔር እጅግ አድርገን እናመሰግናለን። ዛሬ የሊድ ስታር ሰራተኞችና የምሩቃን አንድ ላይ ነው ያለነው። እስቲ የተሰማቸውን ከዘሬ ጀምሮ የተሰማቸውን ለ20 ሰከንድ ያክል ይናገራል። እሺ፣ ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። ሊድ ስታር ትምህርት በጣም የሚመች በጣም ደስ የሚል ጥሩ ዕውቀት ያለው ነውና በጣም ተጠቃሚ ሆነናል። ከጀመርን ሰዓት እስካሁን ድረስ ያለው በጣም ደስ የሚል ነው። አሁንም በዚህ ነገር ላይ እንጸልያለን፣ እንበረታለን። እግዚአብሔር አምላክ ስለ ሁሉ የተባረከ ይሁን። እሺ፣ እኔም እጅግ በጣም አድርጌ አመሰግናለሁ። ከትምህርቱም ይልቅ እናንተን ስላወቅኩ በህይወቴ ውስጥ እጅግ በጣም ደስተኛ ነኝ። እግዚአብሔር ዘመናችሁን ህይወታችሁን ይባርክ፣ አገልግሎታችሁን በጣም አመሰግናለሁ። ስለ ሁሉም እግዚአብሔርን እጅግ አድርጌ እያመሰገንኩኝ ይሄን እግዚአብሔር የሰጠውን እድል ደግሞ ወደኛ በማቅረብ ስላገለግላችሁን እናንተንም ቴንኪው ማለት ፈልጋለሁ። ከዛ ይሄን ትምህርት ከመማሬ በፊት ብዙ ድካም ያለብኝ በማልንቀሳቀስ በስራዬ ላይ ብቻ መወጠር ሰው ነበርኩኝ። ከዛ ደግሞ አሁን ይሄ ትምህርት ከመጣ በኋላ በጣም በህይወቴ የማረሳ አንድ ነገር አለ። እንደ እድል ደግሞ ዶክተሩም እዚህ ጋር ተገኝተዋል። ዶክተር ተሜ ሲያስተምር መክብብ ምዕራፍ 2 ቁጥር 25 እስከ 27 ባለው ክፍል ላይ እግዚአብሔርን ለሚፈራ ሰው እግዚአብሔር ጥበብን፣ ዕውቀትን፣ ደስታን ይሰጠዋል። እግዚአብሔርን ለማይፈራ ግን እግዚአብሔርን ለሚፈራ ሰው እንዲሰበስብ ጥረትን ይሰጠዋል ያለውን ቃል ያስተማረኝ በህይወት ዘመን አልረሳም። ስለዚህ እኔ ብዙ መጣር ብዙ መልፋት ሳይሆን ያለብኝ እግዚአብሔርን በማፍራት መኖር ተምሬያለሁ። እግዚአብሔርን ከፈራው ብዙ ባሮጥም እግዚአብሔር የፈለኩበትን እንደሚያደርሰኝ ብዙ መጣጣር ሳልተኛ ማደር ሳይሆን እግዚአብሔርን መጠበቅ መልካም እንደሆነ በዚህ ተምሬያለሁ። መዝሙርም ላይ ልክ እንደዛ መዝሙር 127 ላይ እለት እንጀራችሁን ለማግኘት ማለዳ ትነሳላችሁ፣ አምሽታችሁ ትገባላችሁ፣ እግዚአብሔር ግን ለወደደው እንቅልፍን ያድላል ይላልና ለካ መኖር ማለት በእግዚአብሔር መወደድ ነው። መኖር ማለት እግዚአብሔርንም መውደድ ነው የሚለውን ነገር በዚህ ትምህርት ቤት አማካኝነት ሊያገኝ ችያለሁ። ትምህርት ቤቱንም እግዚአብሔርንም አመሰግናለሁ።
እሺ ቴንኪው ስለ ሁሉ የጌታችን ኢየሱስ ክርስቶስ ስም የተባረከ ይሁን። እግዚአብሔር በረደን መጠን ለዚህ ቀን በቅተናልና እና ያው በዚህ በጭር አመታት ውስጥ ላይ ብዙ ነገር ከዚህ ከሊድ ስታር ዩኒቨርሲቲ ብዙ እውቀቶችን ሸምተናል፣ ብዙ እውቀቶችን አግኝተናል። ያው ነፍሴ ያለ እውቀት ይሆን ዘንድ መልካም አይደለምና በእግዚአብሔር ቃልም እውቀት እንድናድግ ዘንድ እግዚአብሔርም ረዳን። በዚህ ሆኜ ደግሞ ማመሰግነው ሊድ ስታር ዩኒቨርሲቲ አስተማሪዎች አራቱንም አመት በተከታታይ የመጡ ያስተማሩን አስተማሪዎች ብዙ ከህይወታቸው የተማርነው ብዙ ነገር አለ። ከህይወታቸው ሆነው ብዙ ነገር እየለፉብን ብዙ ቻሌንጆችን አልፈው እኛን ለማስተማር እኛን ለዚህ ነገር ለማብቃት በብዙ ሲለፉ ነበርና እግዚአብሔርም እነሱንም አላሳፈረም፣ እኛንም እግዚአብሔር አላሳፈረም። ለዚህ ቀን አብቅቷል እና እነሱንም እግዚአብሔርም በዚህ በማፍቄ ቤተክርስቲያንም ስም እባርካለሁ። እግዚአብሔር ያው ዘመናችሁን ይባርክ። በጣም በብዙ ነው የበረታ ነው። ከናንተ የተነሳ ብዙ ቻሌንጆች ነበሩ። ቻሌንጆችን አልፈን ሁኔታዎችን አልፈን ደግሞ ከሁኔታውና ከተጽዕኖ በላይ ሆነን በእግዚአብሔርም ፊት እና በዚህም ሀገር ውስጥ ላይ ሆነን በብዙ ነገር እንድንበረታ ከትምህርትም ከሌላም አኳያ እና በስራም እንዴት ማበረታት እንዳለብን ብዙ ነገሮችን ከናንተ ተቀብለናልና እግዚአብሔር ይባርካችሁ። ቴንኪው ነው የምላችሁ። እሺ እኔም ማለት እጅግ አድርጌ አመሰግናለሁ። ብዙ እውቀቶችን ብዙ ትምህርቶችን አግኝቻለሁ። ማለት ከዚህ በፊት እየኖርኩ እያገለገልኩ ባለሁበት ታይም ላይ ልክ ነው ያልኩት ነገር ስህተት ነው ያልኩት ደግሞ ትክክል እንደሆነ የተረዳሁበት ጊዜያቶች አሳልፋለሁ። እስከ 4 አመት ውስጥ ባሉ በትምህርት ቆይታዬ ይቆን ስላሳያችሁ ፍቅር ስላሳያችሁን አክብሮ በጣም አመሰግናለሁ። በነገራችን ላይ ሳላደንቃችሁት ማላልፈው ነገር በጣም ፓወርፉል የሆነ እውቀት ነው ሌጅ ያላችሁ ናችሁ። ጸጋችሁን ከዚህ በበለጠ አሳድጉ። ትውልድን በማፍራት ትውልድን በማስተማር እንግዲህ የእግዚአብሔር ቃል ይናገራል። ህዝቤ እውቀት ከማጣቱ ተነሳ ጠፍቷል። ምናልባት እኛ ውስጥ እውቀት ካለ ያን እውቀት በሚገባ ለሰው ካላደረሰን ተጠያቂ ልንሆን እንችላለን። ይሄ እንደ ኃላፊነት በሁሉ ቦታ አደራ ወስታችሁ ትውልዱን አስተምሩ። ትውልዱ በብዙ ነገር ወደ ላይ እንዳይቀር አደራም ወስታችሁ ብትሄዱ የሚል ሐሳብ ይኖረኛል። እግዚአብሔር ስላሳያችሁ ፍቅር ይባርካችሁ። ከዚህ በኋላ በሚኖራችሁ አገልግሎት እግዚአብሔር በብዙ ነገር ጸጋውን ያብዛላችሁ። ትዳራችሁን፣ ስራችሁን፣ አገልግሎታችሁን እግዚአብሔር ይባርካችሁ። በጣም እንወዳችኋለን፣ በጣም እናከብራችኋለን። አሜን። ቴንኪዩ ይባርክ። እዚህ እያልን እናመሰግናለን። አባት ሆይ በጌታችን በኢየሱስ እናመሰግናለን። ክብር ሁሉ ለአንተ ይሁን። አሜን ይባላል። ክብር ለእግዚአብሔር ይሁን። አሜን። ኢየሱስ ጌታ ነው። አባት ሆይ እነዚህ ተመራቂ ተማሪዎች በጌታ በኢየሱስ ስም መድኃኒት አድርጋቸው። አሜን። በጌታ በኢየሱስ ስም መድኃኒት ይሁኑ። በጌታ በኢየሱስ ስም ተፈላጊ ይሁኑ። በጌታ በኢየሱስ ስም ጸጋህን ይሞሉ። የእስራኤል ቅዱስ እግዚአብሔር ሆይ በእነዚህ ዓመታት በዚህ ስፍራ ደግሞ በተደረገው እግዚአብሔር አባት ሆይ እግዚአብሔር ሆይ ረተህናል፣ አግዘህናል። በክርስቶስ ኢየሱስ እንባርክሃለን። አምላካችን እግዚአብሔር ተመስገን። አሁን ደግሞ ወደ ጆሐንስበርግ እንሄዳለን። እግዚአብሔር አባት ሆይ ከኛ ጋር እንድትሆን እንቅፋት ሁሉ ከመንገዳችን ላይ እንዲነሳ በደምህ እንድትሸፍነን እዚህ ጋር እግዚአብሔር ሆይ ትልቅ ስራ ደግሞ ስለተሰራ እግዚአብሔር ሆይ ቅዱሳን ሊበቀል እግዚአብሔር ደስታቸው እንዳያጣጥሙ እግዚአብሔር ሆይ እስከዛሬ ረዳሃቸው እንዳያመሰግኑ እግዚአብሔር ሆይ በብዙ ደግሞ ሊታገል የሚወጣ ክፉ ሊያበቃለት ቢጣል እንዲረሳ የወንጌል ጀግና መቼ ሊጠፋ ሞቷል ተብሎ በፍጥሞ ደሴት ጌታን ተረከ ጻፈ አዲስ መልእክት። ዛሬም ትውልድ አለ ሕያው የሆነ ለወንጌል እውነት ብርቱ የጨከነ ይሞታል ሲሉት ወዲያው የሚበዛ ትውልድ ተነስቷል ዛሬ የሚገዛ ሕያው የሆነውን ነገር አልፈልግም ከመቃብር አልፈልግም ከመቃብር አልፈልግም ከመቃብር አልፈልግም ሕያው የሆነውን ነገር አትፈልጉት ከመቃብር አትፈልጉት ከመቃብር አትፈልጉት ከመቃብር አትፈልጉት
ተነሳ ወንጌል ይዞ ወጣ እርኮን የሚያመጣ በመንፈስ ሊቆጣ ላይደገም ትላንት ሐዘን እንዲረሳ ዛሬ 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 እናገራለሁ ለትውልድ ላገሬ መቆም አልሻም አሁን ከሰፈሬ